አደይ ስቃይ በዛ። አደይ በስተመጨረሻ ታገተች። 4 ወንድ በፍቅር ከጣለች በኋላ ታገተች። የኔ ምስኪን እንደው ይቺ ፍቅር የምትባል ልጅ ግን ምን አይነት የሰይጣን ቁራጭ ናት። አንድ ሰው በቃ አልፈልግሽም፣ እኔ አንቺን አልወድሽም፣ አላፈቅርሽም ካለ ግድ የኔ ይሁን እንዴ? ጭራሽ ወይን እየጠጣን አብረን ምርጥ ምሽት ብናሳልፍ። ምክንያቱም አደይ ዛሬ ከኤላ ጋር ነው የምታድረው፣ አትመጣም። ምን? አዎ። ስለዚህ አንተና እኔ ቆንጆ የፍቅር ምሽት ብናሳልፍ ምን ታስባለህ? ሴትዮ እኔ አልፈልግሽም አንቺን። ምን ሆነሽ ነው ግን? በግድ ሙጭጭ አለ እንዴ አላት። ወይ ጉድ፣ ወይ ጉድ፣ ወይ ጉድ! እንግዲህ ባርኮትዬ በፍቅር ጠብ ያለው ጎበዝ በቃ ዲቭ እኔ ፍቅር ይዞኛል ከአደይ ሲለው ደነገጠ። ምን? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። እንግዲህ ዲቭ አደይን እባክሽ ፍቅሬን ተቀበይኝ፣ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ እያለ ፍቅሩን ገለጸላት። እሷ ግን እባክህ ዲብ አሁን ፍቅር ትመጣለች፣ አሁን ሰዎቹ ይመጣሉ፣ ትክክለኛው አሁን አይደለም። በዛ ላይ ደግሞ እኔ ላንተ አላፈቅርህም፣ አልወድህም፣ ስለዚህ ስሜትህን ብትቆጣጠር ጥሩ ነው እያለች ነገረችው። አይ ምን ችግር አለው ቀስ ብለሽ ታፈቅኛለሽ እያለ ቢላትም በፍጹም ልትሰማው ፈቃደኛ አይደለችም። ይህንን ነገር ባርኮት ከበር ስር ተለጥፎ እያዳመጠ ነበር። ከዛም በኋላ ባርኮቴ በጣም በንዴት ቁጭ ብሎ ዝም ብሎ ያስባል። ዲቭ ወጣና ዲቭ ከወጣ በኋላ እንዴ እዚህ ነህ እንዴ ባርኮቴ አለው። አዎ እዚህ ነኝ፣ ቆየሁ እዚህ ከመጣሁ። እሺ እኔ አንድ ነገር ላማክርህ ነበር። ምንድን ነው? ፍቅር ይዞኛል። ምን? ከማን? ከአደይ። ተነሳ ተቀመጠ። እንደምን ሆነህ ነው? አስደነገጥከኝ እኮ። እሺ ከዛስ? ግን እሷ ፈቃደኛ አይደለችም፣ ፍቅሬን አልተቀበለችኝም። ተመስገን፣ ቢያንስ የእሱን ፍቅር ካልተቀበለች እኔ እምድላለኝ ማለት ነው። እኔ እኮ በጣም ነው የማፈቅራት፣ በጣም ነው የምወዳት እያለ ሲነግረው እኔስ ብትል እንዴት አድርጌ እንደምወዳት፣ ምክንያቱም ያችን እንደሰበረችኝ ይችን ትሰብረኛለች ብዬ አስቤም አላውቅም ነበረ። እኔስ ብትል ምን ያህል አደይን እንደማፈቅራት እያለ በውስጡ ያወራል። እንዴ ምን ሆነህ ነው? በሰላም ነው? ግን ብቻህን እኮ እያወራህ ነው አለው። ምን ይደረግ ብለህ ነው? አይ ወዲህ ነው እና ልታግዘኝ ይገባል። እንዴ ምንድን ነው የማግዝህ? እሷ ፍላጎት ከሌላት አይ እንደምንም ብለህ እኔ እሷን ካጣሁ መኖር አልችልም ሲለው እሺ ለማንኛውም አስብበታለሁ አለች። ከዛ ፍቅር ደግሞ ተመጣችና ከወንድሟ ጋር ነበረች አደይ። ከዛ አንተ ዝም ትሰራለህ ስትለው ውሃ ልጠጣ መጥቼ ነበር። ቆይ አንቺስ ቀስ ብለሽ አትጠሪም እንዴ ሲላት አይ አልሰማኝ ስትል እኮ ነው። ኤላ ጋር ሂደሽ ዛሬ ስራ መስራት አለብሽ፣ ምሳውን ስሪለት። እኔ ደግሞ እህትሽ ደግሞ እዚህ ተወዝፋ ምን ትሰራለች? ስለዚህ እህትሽ የቤቱን ስራ ትሰራለች ብላት ቁጭ አለች። እህቷ ጋር ሄደችና ሰላጣውን ሰርተሽ አቅርቢላቸው እሺ፣ እኔ ፍቅር ኤላ ጋር ልካኛለች ስትል መታ። ቆይ አንቺ የማወራው አማርኛ አይደለም እንዴ? ለምን መጣሽ እዚህ አለቻት። አይ ልነግራት እኮ ነው ለእህቴ፣ ደግሞም ሂጄ እነግራታለሁኝ፣ ችግር የለውም ሂጄ እሰራላታለሁ። በሌላ በኩል ኤላ ጋር ያለችው እንግዲህ የተጣደፈች ልጅ ሽሮ ስሪልኝ ብሏት፣ ውይ እኔ እኮ ግን ሽሮ መስራት ትችያለሽ? ምክንያቱም ያደይ ሽሮ ናፍቆኛል እያለ ስላት፣ ውይ ይች አደይ በሁሉም ቦታ አደይ 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 አደይ፣ አይ እኔ እሰራልሃለሁ ብላ የሽንኩርቱ አላላጥ
እንዲሁም ደግሞ ሽንኩርቱ መሬት ላይ እየወደቀባት ብቻ ግን የሴት ልክነቷ ተለካ። ከዛ አየሽ ለእኔ ብለሽ የእውነት ለመስራት ስለገባሽ አመሰግናለሁ፣ ግን ደግሞ ሙያ መማር አለብሽ አላት። እንዴ ምን ያደርግልኛል ሙያ አለችው። ነገ ጧት ትዳር ትይዣለሽ፣ ከእንደገና ደግሞ ልጆች ትወልጃለሽ። ልጆችሽን ማን ይንከባከብልሻል ሲላት ሼፍ ነዋ አለች። አይ አንቺ ብትማሪ አይሻልም? ኧረ እኔ በፍጹም አላደርገውም እያለች ከዛ ሶፋው ላይ ቁጭ ብለው እንደ አጋጣሚ አደይ አንኳኳች። ውይ ስንጠብቅሽ ነበር እኮ በሰላም ነው? ግን አይ ልካይ ነው ፍቅር። ለምን? ያው ምግብ እንድሰራልህ። እሺ እንግዳስ ዛሬ አርብ ስለሆነ ቆንጆ ሽሮ ስሪልኝ አላትና ሽሮውን እየሰራች ከዛም በኋላ ግን እቤት ፍቅር እንዲሁም ደግሞ የዲቭ እህት ታስቸግርሻለች ሊዲያ አይደል አላት። አረ በፍጹም እችኛይቱም ቅብጠት ይዟት ነው፣ ያችኛይቱም ደግሞ ልጅ ስለሆነ ነው ብላ ሸፈነችላቸው። ኤላ ግን እንድትገርሚ ልጅ ነሽ አላት። ማለት ስትለው አይ እነሱ እንደዚህ እያሰቃዩሽ እንኳ አንቺ የእነሱን ገመና ትደብቂያለሽ፣ ብቻ ግን እጅግ በጣም ጠንካራ ሴት ነሽ ብሎ ተደምሞባት ከዛ እሷ መጣች። ቆይ ምን እያደረግክ ነው? እስኪ ቢያንስ ሽሮውን እናግዛት እናቅርብ ብዬ ነው የመጣሁት አላት። እሺ እንደዛ ከሆነ ብለው ከበሉም በኋላ እኔ ምልህ እኔ በጣም ደብሮኛል፣ ስለዚህ እንውጣ ስትለው አይ እኔማ መውጣት አልፈልግም። እና መጽሐፍ ማንበብ ትወጃለች? ግን እንዴ በድሮ በ25ኛው ክፍለ ዘመን ደግሞ ምን ይሰራልኛል መጽሐፍ? እናስ እኔ መጽሐፍ ምንም አያደርግልኝም፣ ነገር ግን ወክ ምናምን ብንሄድ ደስ ይለኛል። አይ እኔ አልሄድም፣ ከፈለግሽ ደግሞ አንቺ ራስሽ ከአደይ ጋር ሂጂ። አረ እኔ በፍጹም ከእሷ ጋርማ አልሄድም አለች። ከዛ አደይ ውጥት አለች እና ልሄድ ነው። የአደይ አፍቃሪ ከፍቅር ብር ተቀበሉ። ቆይ ለምንድን ነው ግን አንቺን የማምንሽ ሲላት የግድ ማመን አለብህ፣ ስለዚህ እሷን አንተ እንደፈለክ ማድረግ ትችላለህ፣ ነገር ግን አደይን ብቻ ከፊቴ እንድታጠፋልኝ ይፈልጋለሁ ስትለው እሱም ተስማማ። አክሻይ እንግዲህ ወዷታል። ወይኔ ከማጠርሽ መወጠርሽ ፍቅር ይዞኛል ሲላት አንተ ምን አገባህ ብላ በጥፊ ላስ አደረገችው። ይገባዋል ማለት ነው። ግን እውነት ፍቅር በዚህ ልክ ዲቭን እንደዛ ማሰቃየትሽ አግባብ አይደለም ማለት ነው። በግድ ፍቅር የለም፣ ፍቅር ምርጫ እንጂ የእውነት አስገድደሽ የምታደርጊው ነገር አይደለም ማለት ነው። ዲቭ ለአደይ እህት አደይሳ ሲላት አደይማ ፍቅር እኮ ኤላ ጋር ሽሮ ስሪለት ብላ ልካታለች አለ። ግን ለምን ፈለካት? አያንቺ ምን የማልፈልግበት ነገር አለ ብለሽ ነው እያለ በውስጡ ምን አልከኝ? አረ ምንም ባርኮቴ ግን ዛሬ መሆንሃል አለችው የአደይ እህት። አይ ምንም አልሆንኩ ፍቅር አይ ወዲህ ነው እያለ ተደነባበረ። ለማንኛውም አደይን ካላገኘኋት ለ3 ቀን እኔ ልሄድ ነው። ለምንድን ነው የምትሄደው? በቃ ለ3 ቀን አየር ተቀብዬ ልምጣ ብዬ ነው። ከዛ በሆዱ ቢለቀኝ እሷ ፍቅር፣ ምክንያቱም ከእኔና ከዲቭ ቢያንስ እኔ ይሻላለሁ። እኔ አንዴ ለምጄዋለሁ፣ ዲቭ ግን ይሄን ነገር መቋቋም አይችልም ብሎ ሄደ። ሂዶ ብቻውን እንግዲህ ኮፊ እየጠጣ እያስታወሰ ነበረ ወደ ኋላ አርጂት ልጆቹን እያለ ታሪክ እያስታወሰ በጣም ጭንቅ ብሎታል። ባርኮት እውነት ለመናገር አደይን እሱም ያፈቅራታል፣ የገዛ ወንድሙ በሉት፣ ወንድሙም ደግሞ እንደዛው። ኤላም ደግሞ አንቺ የእውነት ልዩ ሴት ነሽ ብሏታል። አክሻይም እሷ እኮ ትለያለች፣ ብቻ ታውቃለህ እዚህ ድንጋይ ላይ ቁጭ ብዬ ስትወጣ ስትገባ እሷን ማየት ሆኗል ስራዬ፣ ወይ ፍቅር እያሉ ነው። እውነት አደይ ግን ለማንኛቸው ነው የምትገባው? እኔ ግን ለባርኮት ነው ብዬ አስባለሁ። ምክንያቱም ባርኮት የተረጋጋ ጨዋ
ባርኮቴ የተረጋጋ ጨዋ፣ እንዲሁም ደግሞ ለሰው አሳቢ ቅን ነው። በእርግጥ ዴቭም ያሳዝናል እውነት ለመናገር። ነገር ግን እውነት አደይ ማንን ይሆን የምትወደው? ማንን ይሆን የምታፈቅረው? እስኪ ኮሜንታተሮች አስቀምጡልኝ። ከአክሻይስ ማን ነው የሚያድናት? እውነት ባርኮት ነው ወይስ ደግሞ ዴቭ ነው የሚያድናት? ቤተሰቦቼ የዛሬው ቪዲዮ አደይ ድራማ ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ። ሀገራችንን ሰላም ያድርግልን። ባይ ባይ።